በቤቴ ያለው ባዶ ማሰሮ ነው። ድንቅን ዘይቶችን ዕዳውን ሳይሆን በረከትን ያመጣል። እኔ ወደ ኤልሳ ጋር ስመጣ፣ እኔ ወደ ቃል ስመጣ፣ እኔ ወደ መፍትሄ ኢየሱስ እየመጣሁት በቤቴ ያለው ባዶ ነው። ዕዳው የተቀበለ ሰው ከሞተ ዕዳው እንደ ዕዳነት ይቀጥላል። አይቀንስም፣ አይጠፋም። እንደምኑ ይቀጥላል? እንደ ዕዳው ይቀጥላል። በአዲስ ኪዳን እንደዚህ አይደለም። ለአንድ ሰው ገንዘብ ሰጥተህ መስጠት የማይችል ከሆነ አትጠይቅ ይላል አዲስ ኪዳን። ከኔ ጋር እግዚአብሔር ቃል ያዛችሁት ሁለተኛ ነገሥት ምዕራፍ 4 ቁጥር 2 ላይ ያለ ሐሳብ ብቻ ነው ማነበው። ሁለተኛ ነገሥት ምዕራፍ 4 ቁጥር 2 እንደዚህ ይላል፣ በቤቴ ያለው ባዶ ማሰሮ ነው ይላል። የሆነ ነገር የያዘ ሳይሆን ባዶ ማሰሮ ነው ያለው። በዚህ ቦታ ላይ ሁለተኛ ነገሥት ምዕራፍ 4 ላይ እንደምናየው እጅግ የሚገርም ታሪክ የተሰራበት ክፍል ነው። ወዳጆች አንድ ነገር ልንገራችሁት፣ ችግር ሲመጣ ወደ እግዚአብሔር ቅረቡ። በእጆቻችሁ ያለው ትንሽ ነገር በእግዚአብሔር እጅ ላይ እንደሚገባና እንደሚበዛ እመኑ። እምነትን ለእግዚአብሔር ማሳየት አለብን። ለእግዚአብሔር ቃል መታዘዝ። እግዚአብሔር ትንሹ ነገርም ያበዛል፣ እንዲያበዛ ያደርጋል። እምነትና መታዘዝ ታምራትን ያመጣል። በዚህ ሐሳብ እናወራለን ወገኖች። ችግራችሁ ለሱ ለእግዚአብሔር መስጠት፣ መናገር። በእጆቻችሁ ያለው ትንሽ ነገር ለእግዚአብሔር መስጠት፣ እምነትን ማሳየት፣ ለእግዚአብሔር ለቃሉ መታዘዝ። እግዚአብሔር ትንሹን ብዙ ማድረግ ወይ ሊያበዛም ይችላል። እግዚአብሔር ትንሹ ነገር ሊያበዛ ይችላል። እምነትና መታዘዝ ታምራትን፣ ምርአክልን፣ ድንቅን፣ ዘይቶችን፣ ዕዳውን ሳይሆን በረከትን ያመጣል በሚል ሐሳብ ፈጠን ብለን እናያለን። በቤቴ ያለው ባዶ ማሰሮ ነው። ምንድነው? በህይወታችሁ በቤታችሁ ያላችሁት ነገር ባዶ የሆነባችሁት ዛሬ በዚህ ቃል ቆሜ ያወራለሁ። አው እኔ ወደ ኤልሳ ጋር ስመጣ፣ አው እኔ ወደ ቃል ስመጣ፣ አው እኔ ወደ መፍትሄ ኢየሱስ እየመጣሁት በቤቴ ያለው ባዶ ነው። ዛሬ እናገራችኋለሁ፣ ባዶነታችሁ፣ ጉድለታችሁ በኢየሱስ ቃል ይሞላል። አንድ ሰው ከኔ ጋር ይሞላል የሚል ሰው አሜን ይላል። ይሞላል። ይህ ታሪክ የተመሰረተው በአንድ መበለት ሴት ህይወት ላይ ሲሆን እንደምታውቁት ባለቤቷ ከሞተ በኋላ ዕዳው እንደ ውርስ እንደመጣ ነው። በእስራኤል ሕግ ላይ አንድ ሰው ከሞተ በኋላ እንደ ውርስ ነው። ዛሬ አንድ ነገር እናገራችኋለሁ፣ ሳትታወቁት እንደ ውርስ የሚመጣ ነገር ይመጣል። ባዶነታችሁ ይመጣል። እንደ ውርስ መጣ ነው የሚለው። ተመታዩ እንደ ውርስ ነው የመጣው ይላል። እንደ ውርስ። ምክንያቱም በብሉይ ኪዳን ዘመን አንድ ሰው ባለ ዕዳ ከሆነ ዕዳው የተቀበለ ሰው ከሞተ ዕዳው እንደ ዕዳነት ይቀጥላል። አይቀንስም፣ አይጠፋም። እንደምኑ ይቀጥላል? እንደ ዕዳው ይቀጥላል። በአዲስ ኪዳን እንደዚህ አይደለም። ለአንድ ሰው ገንዘብ ሰጥተህ መስጠት የማይችል ከሆነ ምን አታድርግ ይላል? አትጠይቅ ይላል አዲስ ኪዳን። ብሉይ ኪዳን ደግሞ ዕዳውን ወስደህ አንድ ሰው ዕዳውን ከተቀብሎ የሚሞት ከሆነ እንደ ውርስ ይሸጋገራል። ዛሬ ይሰበራል። ባዶነት እንደ ውርስ አይሸጋገርም። ዕዳችሁ እንደ ውርስ አይሸጋገርም። ማጣት እንደ ውርስ አይሸጋገርም። ነገሮቻችሁ እንደ ባዶ አይሸጋገርም። አው እኔ ወደ ኤልሳ ጋር ስመጣ በቤቴ ያለው ነገር ባዶ ማሰሮ ነው። ነገር ግን ዛሬ እንደ ውርስ አይሸጋገርም። አንድ አማኝ አምኖ ከነገር አይሻገርም በል። እንደ ውርስ አይሻገርም። አሜን። በዛ ዘመን ባለዕዳው ዕዳውን መቀበል የምችለው እንዴት ነው ካላችሁ፣ ዕዳውን መስጠት የማይችሉ ቤተሰብ ካለ በቤቱ ላይ ያለው ቤተሰብ ወይ በቤቱ ላይ ያለው አባላት እንደ አገልጋይ ወይ እንደ ባሪያ አድርጎ መውሰድ ይችላል። በቤተሰብ ዘንድ ያለው ማንም ሰው ልጅም ይሁን ምን ከሆነ ቤተሰብ ከሆነ ዕዳ ካለ ያ ውስጥ ያለው ቤተሰብ እንደ ዕዳ አካል አድርጎ አገልጋይ ወይ ባሪያ ሊያደርግ ምን ያደርጋል? ይወስደዋል። እሱ ብቻ አይደለም፣ ያንንም እንዲያደርግ በሕጉ ምን ያደርጋል? ያዘዋል። ሕጉ ይረዳዋል። ምን እንዲያደርገው? ከቤተሰብ ዘንድ ማንም ሰው በዕዳ ምክንያት ምን እንዲያደርግ?
ባሪያ እንዲያደርግ እንዲወስደው ሕጉ ያዘዋል። በዚህ ቦታ ላይ የምናየው ሰው ሕጉን ስርዓትን ተከትሎ ነው የመጣው። እዚህ ቤት ምን አለ ብሎ ዕዳ አለ ብሎ። ዛሬ አንድ መገለጥ አለኝ። የኔ ባዶነቴ ከዚህ ቃል የተነሳ ይሰበራል። ዕዳ አለ ብሎ። ስለዚህ ሕጉ ያዘዋል ሰውየው። በሕግ ሲሄድ ባለመፍትሄ ነው። ስለዚህ ነው ሴቲቷ ሁለት ልጆችንም ልታጣ መሆኑን ባወቀችው ጊዜ በትልቅ ጭንቅ ውስጥ ነው የገባችው። ሴትዮዋ ሕግን አስጠንቅቃ ስለምታውቅ ሰውየው ምን አይደለም፣ ጥፋተኛ አይደለም። እዚህ ቦታ ላይ ሁሉ ሰውየውን እንደ ምን ይቆጥራሉ? እንደ ጥፋተኛ ነው የሚቆጥሩት። አይደለም፣ እንደ ጥፋተኛ አይደለም የሚቆጠረው። ሻንድ ጥያቄ ልጠይቃችሁ። ድሮ ኢትዮጵያ ውስጥ ሴት ልጅ ውርስ አትወስድም አይደል? ድሮ ኢትዮጵያ ውስጥ ሴት ልጅ ውርስ አትቀበልም። ሕጉ ተሻሽሎ መጣና ሴትም ወንድም አንድ ናቸው። ከአባቷ ድርሻ ምን መሆን አለባት? መውረስ መቀበል አለባት የሚል ሕግ መጣ። አሁን ሴቶችም ጭምር ምን መቀበል ጀምረዋል። ምንድነው ያዘዘው? ሕጉ ነው። ስለዚህ ወንድሞች እህቶችን ወይ የራሳቸውን እህት ስለሆነ እቺ ልጅ ከኔ ጋር ለመውረስ ለምን ትመጣለች ብሎ እንዳትወስድ ሊከለክላት ይችላል። ምኑ ያዘዋል? ሕጉ ያዘዋል። ይሄ ሰውየው ዕዳውን እንዲቀበል ምን ያዘዋል? ሕጉ ያዘዋል። ሰውየው ጨካኝ ሆኖም አይደለም፣ በደለኛም ሆኖ አይደለም፣ ለሴትዮ አዝኖ አለማዘኑ አይደለም። ምኑ ያዘዋል? እኔ አንድ መገለጥ አለኝ። ሕጉ ከሚያዝ ሕግ ዛሬ ትወጣለህ። ሕጉ ከሚያዝ ሕግ ያዘዋል። ሕጉን ምን እንዲወስድ? ዕዳውን እንዲቀበል። ዕዳውን መቀበል የምችለው በምን አንግል ነው? በቤተሰብ ካለው መካከል ማንም ሰው ምኑን አድርጎ ለዕዳው መተኪያ አድርጎ መውሰድ ምኑ ያዘዋል? ሕጉን ያዘዋል። እኔ መልእክት አለኝ። በሚያዝ ሕግ ላይ በኢየሱስ ክርስቶስ ስም ዛሬ ላንተ ለኔ እዚህ ላላችሁት መምለጫ መንገድ ይዘጋጃል። እኔ ጌታ ይናገረኛል። ዛሬ መምለጫ መንገድ ይዘጋጃል። ስለዚህ ነው ሴትዮዋ ሁለት ልጆችንም ልታጣ መሆኑን በታላቅ ጭንቅ ውስጥ ገባች። ምኗን ስለምታውቅ ሕጓን ምን ውስጥ ገባች? ጭንቅ ውስጥ ገባች። መጨነቅ ጀመረች። የኔ ነገር ምን ሊሆን ነው ማለት ጀመረች። በቃ አሁን መሆን ያለበት አለች። መቀመጥ መፍትሄ አይሆንም። ወዳጆች፣ እግዚአብሔርን የምትሰሙ ሰዎች መቀመጥ መፍትሄ አይሆንም። አለመጸለይ መፍትሄ አይሆንም። ወደ እግዚአብሔር አለመምጣት መፍትሄ አይሆንም። ሴትዮዋ እኔ መቀመጥ መፍትሄ አይሆንም አለች። ወዲያውኑ መታ ምን አለችው? ቁጥር 2 ምን አለችው? ኤልሳ ባሪያዬን ታውቀዋለህ፣ ባሌን ታውቀዋለህ። ምን እንደሆነ የዚህ የእናንተ አካል እንደሆነ ማንን ታውቀዋለህ? ባሌን ታውቀዋለህ። ዕዳውንም ጭምር ታውቀዋለህ። አሁን በዕዳው ምክንያት ልገደል ነው ማንም ልጆቼን። ስለዚህ በቤቴ ያለው ቤቴ ባዶ ነው፣ ማሰሮ ባዶ ነው፣ እስራዎች ባዶ ነው፣ መግቢያ መውጫ ባዶ ነው። እግዚአብሔር ዛሬ የባዶነትን ቀንበር ይሰብራል። ሃሌሉያ። በባዶ በቤቴ ላይ ያለው ባዶ ምኑን ነው አለች? ማሰሮ ነው አለች። ምን አይደል? ባዶ ማሰሮ ነው ያለችው አለች። ኤልሳም ምን ላድርግልሽ ስል ባዶን ማሰሮ ነገረችው። ኤልሳንም በቤትሽ ምን አለ ስል የምትናገረው ባዶ ማሰሮ ነው ብላ ጥያቄውን መለሰች። በጣም የገረመኝ አለው ያለችው የዘይት ማሰሮ ነው። ዘይት ከዚህ በፊት የሚቀመጥ ነው። አሜን። ከቤታችሁ ዘይት አይጥፋ። እንኳን ዘይት ቢጠፋ የዘይት ማሰሮ አይጥፋ። እኔ በዚህ ቃል አንድ ትልቅ ነገር የተረዳሁት ነገር ልንገራችሁ። ሴትዮዋ ያወራችው የመኪና ኮልኮሌ አይደለም፣ የበንክበት ቡክ አይደለም ወዳጆች፣ የሆነ ነገር ዕቃ አይደለም፣ ቴሌቪዥን አይደለም፣ ቁሳቁስ ዕቃዎች አይደለም። ያወራችው ምንድነው? የዘይት ማሰሮ ነው። አሜን። አባቶይ ከቤቴ የዘይት ማሰሮ አይጥፋ። አሜን። በጣም ነው ሴትዮዋ የነገረችው የዘይት ማሰሮ ነው አለች። የዘይት ማሰሮ ማለት በእግዚአብሔር እጅ ላይ ትልቅ በረከት የሚደረግበት ነው። ምክንያቱም ሰውየው ያውቃል ከዚህ በፊት ከቤቱ ዘይት አጥፍቶ አያውቅም። ያ ለእግዚአብሔር የሥራ መንገድ እንደሆነ አንድ ቀን በዛች መንገድ ተከትሎ በረከት እንደሚመጣ ያውቃል። ወዳጆች በቤታችሁ ጸሎት አይጥፋ። እግዚአብሔርን መፍራት አይጥፋ። እግዚአብሔር ፊት መሮጥ አይጥፋ። ቤቶቻችሁ ባዶ ቢሆን ምን አለው ኤልሳ? ከጎረቤቶችሽም
ባዶ ማሰሮዎች ምን አድርጊው አላት? ተዋሹ፣ ሰብስቢ አላት። አሜን። የምትወሸው ዘይት አይደለም፣ ባዶ ማደጎ ነው፣ ባዶ ማሰሮ ነው። አሜን። ዘይቱ ያለው እኔ ቤት ነው። ሰው ጋር ያለው ባዶ ማደጎዎች አሉ፣ ማሰሮዎች አሉ። እስቲ አንድ ሰው እባክህ ሴትዮዋ በሉት የምትጠይቀው ባዶ ማሰሮ ነው በል እባክህ። አሜን። እኔ ቤት ላይ ምን አለ? አላቦስ ከዳቦና ዘይት አለ በሉት እባካችሁ። የምትሰበስበው ምንድነው? እኔ ሳጠና ይሄን ቃል ሳጠና ባዶ ማሰሮች በመንፈሳዊ ትርጉም ምንድናቸው? ይሄን ፈጠን ብለን ነኝ። ባዶ ማሰሮ በመንፈሳዊ ትርጉም ምንድናቸው? ባዶ ልብና ቲትናና ለእግዚአብሔር የሚከፈት ህይወትን ያሳያል። በደንብ እዩት። ኤልሳ ሰብስብ ያለው ምንድነው? ማደጋው ነው። ባዶ የሆነው ባዶ ማደጎ ምንድነው ብዬ ሳስበው በመንፈሳዊ ትርጉም የምትሰብስበው እቺ ሴት ባዶ ማደጎዎች ምንድነው ሲባል መጀመሪያ ባዶ ልብ፣ ቲትናና ለእግዚአብሔር የተከፈተ ህይወትን ያመለክታል። አንድ ሰው ሙሉ ከሆነ እግዚአብሔር ሊሰራ አይችልም። ብዙ ሰዎች እግዚአብሔር ሊሰራ ሲመጣ ባዶነትን አያሳዩም፣ ሙሉነት ነው የሚያሳየው። ሙሉ ነኝ ይላል። ስለዚህ እኔ ሪሰ እንደዚህ ያልኩኝ በቤቴ ያለው ባዶ ማሰሮ ነው አልኩኝ። ወዳጆች አንተ ለእግዚአብሔር እኔ ባዶ ነኝ ስል እግዚአብሔር ሊሰራ ይዘጋጃል። አሁን ሴትዮዋ የምትሰበስበው ምንድነው? ባዶ የሆነው ነው። ወዳጆች በእግዚአብሔር አምነ በቃሉ አምነ ባዶችን ሰብስበው። እግዚአብሔር የሚሰራው አንተ ባዶ ስትሆን ነው የሚያሳየው። ባዶ ልብና ቲትናና ለእግዚአብሔር የተከፈተ ህይወትን ያመለክታል። ሴትዮዋ ስትመጣ ምን አለች? በቤቴ አንዳችም ምኑን ነገረች? ባዶነት ነገረች። ተመልሶም ደግሞ ኤልሳ ሲያዝም ምን አዘዘ? ሄደሽ ከጎረቤትሽም ጭምር ተዋሺው፣ ሰብስቢ፣ ከሜዳም ጭምር ምን አድርጊው? ምን ይሰራል? በሜዳ ላይ ማደጎ አሳዋነ ሐሳይደ ጦሳተ ሊዳሰደ ምን ይሰራል? ሰው የሚሰራ ማሰሮ ሜዳ ላይ ይጥላል? አይ እኔ አምናለሁ ልቤ ስለተከፈተ ለኔ የሚሆን ማሰሮ ሜዳም ላይ አለ፣ ጎረቤት ጋርም አለ። አንድ ትቢት ልሰራቢ ላንተ የሚሆነው ማሰሮች ላንተ የሚሆነው በኢየሱስ ማደጎች ሰው እጅ ላይ ባይኖርም ሜዳ ላይም አለ። ኤልሳ ምን አለው ሲያወራ? አታሳንሺ አላት። አታሳንሺ አላት። የምትሰብሰበው ምንድነው? ባዶ በሉት። እግዚአብሔር ባዶ ነገር የሚሞላ ነው። በራሳችን ወይ በራሳችን ፍቃድ ሁሌ ሙሉ ነን ከተባለ እግዚአብሔር ሊሰራ አይችልም። እግዚአብሔር ባዶ ሊሞላ ይችላል። እኔ ግን ሙሉ ነኝ፣ ፉል ነኝ፣ ተዘጋጅቻለሁ፣ ሁሉም ነገር በቤቴ ሙሉ ነው የሚል ሰው ጋር እግዚአብሔር ሊሰራ ባዶ ነኝ በል በእናትህ፣ ባዶ ነኝ፣ ቤቴ ባዶ ነው በል እባክህ፣ ማደጎቼ ባዶ ነው በል፣ ማሰሮ ባዶ ነው በል፣ እውቀቴ ባዶ ነው በል፣ ገንዘቤ ባዶ ነው በል፣ አካውንቴ ባዶ ነው በል፣ እኔ ባዶ ነኝ በል። ባዶ ነኝ ስትል ነው እግዚአብሔር የሚሰራው። አሜን። ሙሉ ነኝ አለኝ ስል አይሰራም። ብዙ ሰዎች ይዩት፣ ትንሽ እውቀት ካለ እውቀት እኔ ጋር ምንድነው ይላል? ፑል ነው ይላል። አይሰራም። እግዚአብሔር ባዶ ነኝ ስል ይሰራል። ሴትዮዋ መጀመሪያ ቤቴ ባዶ ነው አለች። ለዚህ ሌላ መክፈል አልችልም አለች። ኤልሳ ምን አለ? እንደዛ ከሆነ ባዶ ሰብስቢው አላት። ሻባሊያቦስ በኢየሱስም በዚህ ፕሮግራም ላይ ባዶአችሁ ይሞላል። በሉኝ አንዴ ጌታ ሆይ እኔ ባዶ ነኝ በል እባክህ። አላሉም እነሱ አላሉም። ጌታ ሆይ እኔ ባዶ ነኝ፣ እኔ ባዶ ነኝ፣ እኔ ባዶ ነኝ። አንደኛ ባሌዳው በቤተሰብ ላይ ባሌዳው በቤተሰቦች ላይ ማንም ነገር ለማድረግ መፍት አለው። ባሌዳው ቤተሰቦች ላይ ምንም ነገር ለማድረስ መፍት አለው። ዛሬ ግን እግዚአብሔር መፍቱን ይከለክላል። ምንም ነገር ለማድረግ መፍት አለው። ስለዚህ ነው የሴትዮዋ ባል በነቢያት ወገን አባል እንኳን ቢኖር ሴትዮዋ ምንድነው? የሴትዮዋ ባልዋ ምንድነው? የነቢያት አባል ነው። የቤተ ክርስቲያን አባል ነው። ምራክል ከሚያደርጉት አባል ነው። የእግዚአብሔር አገልጋዮች አባልና አካል ነው። ማን? ሰውየው። ምንም ነገር ግን ቢሆን
ባለዕዳው በቤተሰቦቹ ላይ ምን አይነት ተጽዕኖ ማድረስ ይችላል? ስለዚህ አባል ነበረው። ነገር ግን ከሞተ በኋላ ዕዳው እንደ ውርስ እንደመጣ ይናገራል። ሴትዮዋም ደግሞ የምትናገረው ቃል አሁን በቤቴ ላይ አንዳችም ነገር የለም ካለች በኋላ ግን እግዚአብሔር እንደሚሰራ አምናለሁ አለች። አሜን። ታምናለህ በእግዚአብሔር? በእግዚአብሔር የምታምኑ እስቲ በኢየሱስ ስም ያ ባዶ ሕይወት አይቀጥልም። ያ ባዶ ማንነት አይቀጥልም። አሜን። ያ ባዶ ነገር አይቀጥልም። በዛ ዘመን እንግዲህ ለሰውየው ከቤተሰብ ልጅም ወይ ማንም ለመውሰድ ምን ፈቅደዋል? ሕጉ ፈቅደዋል። ስለዚህ የተወሰነ ነው። ማንም ምን አያደርግም ማለት ነው፣ አይከለክልም። ስለዚህ ሴትዮዋ በከፍተኛ ጭንቅ ውስጥ ገብታ ነበረች። ወደ እግዚአብሔር ሰው ጋር እየመጣች በቃ አሁን መፍትሄ መገኘት አለበት አለች። አሁን ይገኛል፣ አሁን ይገኛል። እስቲ ከኔ ጋር አሁን ይመጣል ቦታው። ሴትዮዋ ሁለተኛ ሴትዮዋ ወደ ኤልሳ የመጣችው በእምነት ነው፣ በማግሮምረም አይደለም። ሴትዮዋ ወደ ኤልሳ የመጣችው በእምነት ነው። ወደ እግዚአብሔር ቤት የምትመጡ በእምነት ኑ። ባዶአችሁን እግዚአብሔር እያሳዩ ኑ። እኔ የለኝም እያላችሁ ኑ። አንድ ጊዜ የሰማው ታሪክ ልንገራችሁ። ወደ እግዚአብሔር እየመጣችሁ በምን ኑ ብያለሁ? በእምነት ነው። ሴትዮዋ ወደ ኤልሳ ጋር እየሄደች በምን ሄዳለች? በእምነት ነው ሄደችው። አው ቤቴ፣ አው ጓዳዬ፣ አው በሚሄድበት አቅጣጫዬ፣ ነገር ግን ዛሬ ባዶነት ከርስ ይሰበራል አለች። አሜን። አለመሳካት ከርስ ይሰበራል። አንድ አማኝ ከኔ ጋር ይሰበራል በሉት። እኔ አንድ ጊዜ የሰማሁት ነገር እዩ። አንድ ሁለት ጎረቤት ሰዎች ነበሩና ደሃው እግዚአብሔር ሆይ እባክህ ዛሬ በባዶ አታሳድረኝ፣ ቤቴ ባዶ ነው፣ ኪሴ ባዶ ነው፣ አካውንቴ ባዶ ነው፣ በባዶ አታሳድረኝ ይላል። አጠገቡ ደግሞ ያለው ባለጠጋ ሰውየው ደሃን የሚጠላ ነው። ደሃን እንዲሞት የሚፈልግ ነው እንጂ የሚመግብ አይደለም። ግን የምስኪኑ ጸሎት ምንድነው? ዛሬ በባዶ አታሳድረኝ ይላል። ከዛም ባለጠጋው ሰውዬ ደሃ እንዲሞት የሚፈልግ ሰው ነውና ድንገት ጠጣ። ቶቶ የማያውቅ ሰውየው ለቤተሰብ ቴካዊ አድርጎ ጥብስ፣ ክትፎ፣ ዱለት ምናምን ክትፎ አድርጎ ቴካዊ አድርጎ ፌስታል ላይ ይዞ እየመጣ ሰከረ። ሰክሮ እየመጣ እየወደቀ ቴካዊው ፌስታል ጋር የያዘውን እንደምንም ቤቱ ደርሻለሁ እያለ እየተንገዳገደ የሚወድቀው በማን ድንበር ነው? በምስኪኑ ድንበር ነው። ይሄ በቀርጣ የተሰራ እንደዚህ ሲገባ ወደ ውስጥ የሚጥል። ከዛም ተከራሙ ሰውየው ባለጠጋው ሰውየው ቴካዊ ምግብ የማን ነው? የልጆች የራሱ ቤት ነው። ግን እንደምንም በሰውየው አጥር ላይ ተደገፈና አጥሩ ምን አደረገው? ሰውየው ወደ ውስጥ እንዲወድቅ አደረገው። በፌስታል ያለው ምግብ ተበተነ። ፌስታሉ ተቀደደና ወደቀ። ከዛም እንደምንም ባለጠጋው ያስቶ እሺ አዲስ ፌስታል አምጥቼ ላንተ ላድርገ ይሄን መሬት ላይ ወደቀው አንተ ትበላለህ። ሰውየው ግን ምን ብሎ ጸልዮአል? ባዶ አታሳድ። እሱ ባለጠጋው ደግሞ ምን ይላል? አይ እኔ ፌስታል ወድቆ እንደዚህ የሆነ ነገር እኔ አልበላም። ማን ብላ? እንተ ዳ አይደለም ማን ብላ? አንተ ራስህ ብላ። አዎ እግዚአብሔር ሆይ ባዶ አታሳድረኝ ብዬ ጸልያለሁ። ቴካዊ ያስደርገው ነው የሚመጣው። ወዳጆች እግዚአብሔር ጋር ስትመጡ በእምነት ኑ። እሱ ካለበት ቦታ እንደሚያወጣ። እቺ ሴት ወደ ማጋ እየሄደች ወደ ኤልሳ ጋር ሄደችው በእምነት ነው። ነገር ግን ችግር በጣም ከባድ በህይወቷ ላይ ተስፋ የሚያስቆርጥ ነበረ። ነገር ግን በህይወቷ ላይ ተስፋን ሳትቆርጥ ወደ እግዚአብሔር ሰው ጋር ፊትን እየጠየቀች ሄደች። አሁን ምለው ለባሌ አይደለም ለእምነት ያደርግልኝ፣ አሁን ስጠኝ። ምኑን? ገንዘብ። በዕዳ ምክንያት ልጆቼ በኢየሱስ ስም በዚህ ዓመት ላይ በዕዳችሁ ምክንያት የሆነ ነገር አይወሰድባችሁም። እኔ አምኜ ነው ማውጀው፣ በኢየሱስ ስም አይወሰድባችሁ። ስለዚህ ልጆቼ አይሄዱም፣ ጤንነቴ አይሄድም፣ ነገር አይሄድም። አሁን አለ ቤቴ በባዶነቴ አይቀጥልም አለ። አዎ ቤቶቻችሁ በባዶ አይቀጥልህም። ሃሌሉያ! ይህ እምነት መገለጫዋ ነበረ። እምነት ብቻ አይደለም። እቺ ሴት ከፍተኛ የእግዚአብሔር ጉብኝት በህይወቷ እንደሚሆን አምና ነበረች። ሰይጣን እንደጨፈረ እንደማይሆን፣ ባለዕዳው እንደጨፈረ እንደማይሆን እግዚአብሔር የካሳ አምላክ እንደሆነ አመነች። ይህ እምነት መገለጫ ነበረ። ወደ ኤልሳ ጋር የመጣች አምጣ ማለት። ወዳጆች ባለዕዳው እኮ የሚጠይቀው ገንዘብ በነቢያት እጅ የሚኖር አይደለም፣ በእግዚአብሔር እጅ ብቻ የሚኖር። ሱ መስጠት አይችል። አንድ ጥሩ ባለሀብት መስጠት የማይችል ዕዳ ነው ይመስለኛል። የተቸገረ ሰው
ዛሬም ተበድሮ ነገም ተበድሮ ዓመት የተበደረ ይመስላል። ነገር ግን ከፋዩ አለ። እኔ አንድ ትንቢት አለኝ። በኢየሱስም በዚህ ቃል ቆሜ ተነብያቸዋለሁ። ከፋዩ አለ። አልሰማውም። ከፋዩ አለ። ስታናማይ በነከና ያረ ከፋዩ አለ በል። ከፋዩ በሰማይ አለ። እኔም አላቅም። እግዚአብሔር እንደዚህ አለኝ። ዛሬ እኔ ከፋያችሁ ነኝ አለ እግዚአብሔር። ዛሬ እኔ ከፋያችሁ ነኝ አለ። እከፍልላችኋለሁ አለ። ሰውየው በየጊዜው የወሰደ ሊሆን ይችላል። በየሰዓቱ አንድ ቀን የወሰደው አይደለም። በየጊዜው የወሰደ ግን ከፋዩ አለ። በጣም በልቧ ምን ሆና መጣች ይላል። አምና መጣች። ማን ከፋዩ እንደሚሆን አውቃ፣ እግዚአብሔር ከፋዩ እንደሚሆን አምና። ሃሌሉያ። የሚገርም ነገር በጣም ከፍተኛ እንኳን በችግር ውስጥ ሆና የእግዚአብሔር ኃይልን ታምን ነበር። የእግዚአብሔር ሚራክል ታምን ነበር። ዛሬ ይሄን ቃል ሰምቶ ላመነ ሰው በኢየሱስም ከፋዩ ይምጣ። አሜን። ከፋዩ ይምጣ በኢየሱስ ክርስቶስም። በተቸገራችሁበት መንገድ ከፋዩ ይምጣ። ሃሌሉያ። ሶስተኛና የመጨረሻ ላድርገው። እሺ ምሽትም ስለሆነ አይደለም። ሶስተኛና የመጨረሻ በቤቱ ያለው ትንሽ ነገር ለእግዚአብሔር መስጠት ወይም ስጡ። በቤታችሁ ያለው ትንሽ ነገር ለእግዚአብሔር ስጡ። ዕውቀት ነው፣ ስጣ። ገንዘብ ነው፣ ስጣ። ስጡት። ለማን? በቤታችሁ ያለው ትንሽ ነገር ለማን? በዕውቀታችሁ ላይ ያለው ትንሽ ነገር ለማን? ለእግዚአብሔር መስጠት። ሴትዮዋ አሁን በቤቷ ያለው ነገር ስንቱን ያለኝ ምንድነው? የዘይት ማሰሮ ነው ብላ ለእግዚአብሔር ሰጠች። እስቲ ለእግዚአብሔር መስጠት በሉት እባካችሁ። ሃሌሉያ። በእውነት ነው የምላችሁ፣ ባዶነትን ይቀይራል። ትንሹ ነገር ለእግዚአብሔር ስትሰጥ፣ ጥያቄ የፈጠረው ነገር ለእግዚአብሔር ስትሰጥ፣ ማሾዲያ ላባኖስ የሆነ ጎደሎ ነገር ለእግዚአብሔር ስትሰጥ፣ አሜን። ትዝላችኋል። እግዚአብሔር ቃል ላይ ስለ አብርሃም ትዝላችኋል። አብርሃም ያለው ስንት ልጅ ነው? አንድ ልጅ። ያንም ልጅ ደግሞ ምን አድርግልኝ ይላል? ሰዋልኝ አለ። አይ ይህ እግዚአብሔር የኔ ነው ያለው አንዲያ ነው፣ ትንሹ ነው፣ ሌላ የሌለ ነው። አይ ለሱ ልስጥ። ወዳጆች ለእግዚአብሔር መስጠት ክብር ነው። ትንሹ ነገር ለእግዚአብሔር ማስረከብ ክብር ነው። እስቲ አንድ በለበና ለእግዚአብሔር መስጠት በልባከ ክብር ነው በል። ሃሌሉያ። በቃ ትንሹ ነገር በቤታችሁ ያለው ትንሽ ነገር ለእግዚአብሔር ስጥ። ጎደሏችሁ ለእግዚአብሔር ስጥ። በዚህ ቦታ ላይ የምናየው ኤልሳ በቤትሽ ምን አለ ሲባል የነገረችው ትንሹ የዘይት ማሰሮ እንደሆነች አምና ተናገረች። መለሰ አሁን አለ ያንን ትንሹ ነገር ለእግዚአብሔር ስጪና ተንቀሳቀሻለ። ባይዘዌ የኤልሳ ቃል ኤልሳ የተናገረው ለሴትዮዋ ቃል እምነቷን የሚፈትን ነው፣ የሚፈትሽ ነው። ደግሞ ምን ያክል ለእግዚአብሔር ታዛዥ ናት ማየት ነው። አንድ ጥያቄ ልጠይቃችሁ። ሴትዮዋ እንስራዎች ከጎረቤት ከዛም በዚህ ባትሰበስብ ኑሮ ዕዳ ይከፈላላትም? እውነት እግዚአብሔር አይችልም? ባይመጣ ከጎረቤት ከተኛው ቦታ ባትመጣ እንኳን ማደጎችን ሰብስቢ ባይላት እግዚአብሔር ዕዳውን ለመክፈል የሚቸገር አምላክ ነው አይደለም። እግዚአብሔር የሴትዮዋ እምነትን ያያታል። እስቲ ሰብስቢ። አሁን ለዕዳ ለምትል ሰው ምንዋን ሰጠ? ሌላ ዕዳ ሰጠ። ምን አርጊ? ኦቶዋና እሱም ደግሞ ውስጥ ላይ ምንም የለም። ምን አርጊው? ይሄ ኢየሱስ ጴጥሮስ እንዳለው አይደለም። ትዝላችኋል። ደቀ መዛሙርቶች ግብር በተጠየቁት ጊዜ ኢየሱስ ያለው ሂድና ከመጀመሪያው ከሚወጣ አሳ አፍ ምን ታገኛለህ? ዲናርን ታገኛለህ አይደል? ማንን ነው ያለው? ጴጥሮስን። ሂድና መረብን ጣል፣ በመጀመሪያ በሚወጣ አሳ አፍ ውስጥ ምን አለው? ገንዘብ አለው። እቺ ደግሞ ገንዘብ ያለው እንስራ አይደለም የምትሰበስበው፣ ባዶ ነው። የዚህ ልጅ እምነት በኢየሱስ ስጠኝ ጌታ ሆይ። የምትሰበስበው ከጎረቤትም የምትጠይቀው ምንድነው? ባዶ። ከሜዳም የምትሰበስበው ምንድነው? ባዶ። በቤቷም ያለው ምንድነው? ባዶ። ወዳጄ ዛሬ ጌታ ተናግሮኛል። ባዶአችሁ መሙላት ይጀምራል።